አስደሳች ዜና። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በዚህ ቪዲዮ ተመልሼ መጥቻለሁ። በመጀመሪያ ግን የኮሜንቱ ባለቤት ወንዱን ሴት ባላቅም ያው ይሄንን መርጬ ስላወጣሁኝ ይቅርታ እያልኩኝ እንደዚህ አይነት በጣም ብዙ ኮሜንቶች አሉ ማለት ነው። ሌሎችም ምን ይላል? እስኪ መጀመሪያ ሙስሊም ከሆንሽ ሱረቱል ፋቲሃ ቅሪ ውሸታም ይላል ማለት ነው። እንመለስበታለን። ግን ሌላ አንድ ደግሞ ማለት የምፈልገው ነገር ምንድነው? ብዙዎቻችሁ ውሸታም እናቅሻለን ድሮም ክርስቲያን ነበርሽ ላላችሁኝ ማለት ነው። ክርስቲያን ነበርሽ ድሮም የሚለው ነገር እኔ ባላቀውም ባልነበርኩበት ሰዓት ግን እናንተ ስላወቃችሁልኝ በጣም ደስ ብሎኛል ማለት ነው። ሲቀጠል ካወቃችሁኝ ማን እንደሆንኩኝ በደንብ ታውቃላችሁ ማለት ነውና ውሸታም ማን እንደሆነም ራሳችሁን ጠይቁት እያልኩኝ አልፋለሁ ማለት ነው። እና ወደዚህ ስመጣ ግን ወደ ኮሜንቱ ስመለስ ግን ዛሬ እናንተ የጠየቃችሁኝን ባደርግላችሁ በጣም ደስ ይለኝ ነበር ማለት ነው። ግን ይሄንን ከማለቴ በፊት አንድ ነገር ልንገራችሁ። እግዚአብሔር ይመስገን ጥሩ ቤተሰብ አሳድጎኛል ማለት ነው። ስለዚህ መስጊድ እየሄድን ቁርአን እንቀራለን። ክረምት ሲሆን ኡስታዝ ቤታችን እየመጣ ቁርአን ያስቀራናል። ይሄንን ስላችሁ ግን ሐፊዘል ቁርአን አይደለሁም። ግን ደግሞ ለሰላት የሚሆን ለምስጋና የሚሆን ነገር ግን አውቃለሁ ማለት ነው። ዛሬ ግን ይሄንን ማድረግ አልችልም። ለምን መሰላችሁ? እኔ እማመልከውን አምላክ እሱ መርጦኝ እኔ ደግሞ ወድጀው ተከትየዋለሁ ማለት ነው። ስለዚህ ካንደበት የሚወጣው ምስጋና የሚደርሰው ለእግዚአብሔር ብቻ ነው ማለት ነው። ለሌላ ለማንም አያመሰግንም። አንደበቴን እንደ አምላክነቱ እንደ ኃያልነቱ እንደ ቅዱስነቱ እንደ ገናናነቱ ላመሰግነው እምወደው የፈቀደልኝም አንድ እግዚአብሔር ስለሆነ እሱን ነው ማምነው፣ እሱን ነው የማመሰግንበት አንደበቴን ማለት ነው። ስለዚህ ለናንተ ይሄንን አንድ ሱረቱል ብዬ እናንተን ላስደስታችሁ አልችልም። እና ይሄንን ስላችሁ ግን እኔ እንደው ፈቅጄ እንኳን ራሱ ላድርገው ብል ራሱ እናንተ ላይ ምንም የሚለውጠው ነገር የለም። አደረኩትም አላደረኩትም ምንም ነገር አይለወጥም ማለት ነውና ይሄንን እላችኋለሁ። ግን እናንተን ባስደስታችሁ ደስ ይለኝ ነበረ። ግን ደግሞ ከየትኛውም ሰው በላይ ደግሞ ማስደሰትም ማመስገንም ያለብኝ አምላኬን እግዚአብሔርን ነው ብዬ ስለማምን ይሄንን ነገር ላደርግላችሁ አልችልም እላችኋለሁ። ከዛ በተረፈ ግን ለተሳዳቢዎቼ በጣም ነው የማመሰግናችሁ። ስድብ ግን መልካም አይደለም። ሰው በወደደው በመረጠው ህይወት መኖር ይችላል። እናንተ ግን ራሳችሁን አታስገምቱበት ላለው ነግራችሁ። ለምን እኔ አምኜው ወድጀው ፈቅጀው ሰምቼው የመጣውበት ጉዳይ ስለሆነ ማለት ነው። ስለዚህ ለኔ የምትነግሩኝ አዲስ ነገር የለም። በነገራችን ላይ አንቺ እኮ የምታመልኪው ሰው ነው ስትሉ እናንተ የረሳችሁት አንድ ነገር አለ። ምክንያቱም ሰው መሆኑን ከሰማችሁ ካወቃችሁ ፍጹም አምላክ ነው የሚለውንም ሰምታችኋል፣ ታውቃላችሁ። ግን ያው ይከብዳል ለማውጣት ማለት ነው። ስለዚህ አዎ እኔ የማመልከው ፍጹም ሰው ፍጹም አምላክ ነው። ምክንያቱም እንደ አምላክነቱ እንደ አባትነቱ ማለት ነው ለልጆቹ ዋጋ የከፈለ ፍጹም ሰው ፍጹም አምላክ ነው። ዋጋ የከፈለው የኔን ስጋ ለብሶ ነው። የኔን ስላችሁ የፍጥረትን ስጋ ማለት ነው። የሰዎችን ስጋ ለብሶ ነው። የአዳምን ስጋ ለብሶ ነው። ስለዚህ እኔ አልሸማቀቅም። እንዲያውም እምኮራበት ነው። አምላኬ ለኔ ብሎ ማለት ነው ከዙፋኑ ወርዶ ኧረ ተው ከዙፋኑ ወርዶ በእኛ በአጭር ቁመት በጠባብ ደረት ተወስኖ የቤተክርስቲያን ትምህርት እኮ ህይወት ነው። በነገራችን ላይ እኔ አስተማሪ ምንም ዘላልምኩ ልነግራችሁ አልችልም። ግን ከቻላችሁ ሄዳችሁ እስኪ ስለ ክርስቶስ ፍጹም ሰውነትና ፍጹም አምላክነት እንዴት ቤተክርስቲያናችን ፍትፍት አድርጋ እንደምታበላ እንዴት እንደምታስተምር ብትጠይቁና ብትረዱ ከዛ በኋላ ይሄንን ካወቃችሁ በኋላ ፍጹም ሰው ፍጹም አምላክ ብላችሁ ባይሆን ጥያቄም ካላችሁ ጠይቁ።
እንደዛ የሚያስማማን ይመስለኛል። ለምን ገንጥሎ ትርጉም ስለማይሰጥ ማለት ነው። እና እናንተ ሳትሉኝ በፊት አንቺ እኮ የምታመልኪው ሰው ነው ሳትሉኝ በፊት ፍጹም ሰው ፍጹም አምላክን ተረድቼው ነው አውቄው ነው ለኔ ከፈለልኝን ዋጋ ስለተረዳሁት ነው እኮ በሰውነቱ በአምላክነቱ ምን እንዳደረገልኝ ስላወቅኩ ማለት ነው። ስለዚህ እኔ ዛሬም ነገም ወደፊትም ምንም የምሸማቀቅበት ነገር የለም። መሸማቀቅ አይደለም፣ እንዲያውም ኩራቴ ነው፣ ሞገሴ ነው፣ ህይወቴ ነው። ሰው በዚህ ምድር ላይ ሲኖር እግዚአብሔርን ያልያዘ ሰው ለኔ የከሰረ ነው። ሊያፍር ሊሸማቀቅ የሚገባው ሰው እንዲያውም የክርስቶስ ያልሆነ ሰው ነው። ስለዚህ ሁላችሁም ባላችሁበት የራሳችሁን መርምሩ። እኔ የሰውን እምነት እንዲህ ነው ብዬ ማለት አልፈልግም። ለምን እኔ ገና የራሴን አልጨረስኩም። እውነት ለመናገር ገና የራሴን አልጨረስኩም። እኔ ገና ትላንትና የመጣው ነኝ። ስለዚህ ብዙ ማወቅ ገና ብዙ መረዳት ገና በጣም ብዙ ረጅም መንገድ ነው ያለኝ እግዚአብሔር እድሜና ጤና ቢሰጠኝ ማለት ነው። ስለዚህ ግን የምናቃትን ደግሞ በምናቃት እኔ በማቃት በራሴ ባቅሜ በትንሽነቴ ደግሞ በጣም የምኮራበት ነው የምደሰትበት ነው። በቃ እንኳንም ሆንኩኝ እኔ እኮ በህይወት ዘመኔ እግዚአብሔር ይመስገን እንደዚህ ሳላደርግ እንደዚህ ሳልሆን ብዬ ተጸጸትኩበት የምለው ህይወት የለኝም። እግዚአብሔር ይመስገን በየትኛውም መንገድ ማለት ነው። ግን ምን ይጸጽትሻል ብላችሁ ብትሉኝ ክርስቶስን ሳላውቅ እግዚአብሔርን ሳላውቅ የነበርኩባትን እድሜ ታሳዝነኛለሽ። ምን ነው ያንን እድሜን ያንን ህይወቴን እንኳን እግዚአብሔርን አውቄው ቢሆን እላለሁኝና አይደለም ልሸማቀቅ ቀርቶ ማለት ነው ያለፈው ክርስቶስን ሳላልፈው የኖርኩበት ህይወት ራሱ እንዴት እንደ ግርሳት እንደሚያንገበግበኝ ልነግራችሁ አልችልም። ስለዚህ ባጭሩ እኔ አልሸማቀቅም። ሌሎች እህቶቼ ወንድሞቼ ያው ሰዎች እንባላለን። ስለዚህ ምንም ይሄ ተብሎ ባይባልም እና አትሸማቀቁ። ምንም አንሸማቀቅም። ሳስተምር አንሸማቀቅም፣ አልፈራም፣ አላፍርም፣ ኩሩ ነኝ።